እንግዲህ ከስልጣን ይውረድ። እንዴት ሆኖ ነው ከስልጣን የሚወርድ? እንዳንቺ ያለ ቆንጆ የት አገር ይገኛል? ዓይንሽ ሳይማ ፈዘዝ ያደርገኛል። ከከተማ ሆነ ወደ ገጠር ሂጄ ተመልሼ መጣሁ እኔን አንቺን ወድጄ። ዛሬ ኦሮሞ 4 ሚስት ነው ራሱ ሊያገባ 4 ነው። ሙስሊም ለምሳሌ 7 ድረስ ይሄዳል። ሙስሊም ራሱ ሙስሊም ስናወግዝ ከዚህ ሊሆን አለ። እሺ ይሄንን አጠቃላይ መርምራ እንትን ለማለት ከዚህ አንፃር እኔ የሚያንሰኛል እንደውም ነው ያኔ እንደውም ጥሩ ነው። አራ ግብርና ነው የተነሳሁት። እኔ አራሽም ነበርኩኝ፣ እንጨት ቆራጭም ነበርኩ፣ አደኝም ነበርኩ። አውሬ ሳድን ነበር በውሾች። እርጋት እርጋት እርጋት። ምን ያክል ልጆች አሉ በዓለም ላይ? እንግዲህ የተገናኛቸው ብዙ ናቸውና ብዙ ናቸው ብያለሁ እኮ ቅድም። አታውቃቸውም ልጆች? እና በየሀገሩ ዘር ተክቻለሁ እንኳን ከሀገር ውስጥ ሀገር ውጭም ሁሉ በዓለም ላይ አጠቃላይ ልንገርህ። እንግሊዝ ነገርኩ። እሺ እኮ ነው የምልህ። ልጅ ተወልደዋል ልጆች? ኧረ አንድ የቀረ የለም ከእያንዳንዱ ዝርያ። በኢትዮጵያውያን ብሔሮች ውስጥ በሙሉ ተወልደዋል። እዚህ ጎረበል ወኔ እና እንደዚህ ሁሉ ጀግኖች በኢትዮጵያ ላይ 360 ህዝብ ጀግና ነው አጠቃላይ። አሁን ጀግንነት ስናነሳ አንድ ሰው ነው ብለን አይደል? አንድ ሰው ነጥሎ ይወጣ አንድ ነገር ትልቅ ነገር ሲሰራ መሪ እንደዚህ ነው ተወክሎ ማለት። ግን የኢትዮጵያ ህዝብ በሙሉ ጀግና ነው፣ ሁሉ ጀግና ነው። አንድ ሰነፍ የለም። ሆ ብሎ ነው እኮ የተነሳ። በተለይ መሪ ካገኘም አንድ ለምሳሌ ከማን አጠቃላይ ስናይ ከዚህ በማይታወቅ በኢትዮጵያውያን ብቻ ሁሉ ተነስቶ ነው አድዋ የተወገው አይደለም እንዴ? እውነት ነው። አሁንም እኮ እንደዚህ ነው። አሁን ሰዓት ያለው አሁን የተበላሸው ነገር ተው። ያን እንግዲህ ጁንታ ማነው የህዋት የበላሸው ነገር ነው። እንደዚህ ሆኖ ነው እንጂ ጥሩ ነገር ጥሩ ስራ ህገ መንግስቱ የተቀረጸ ህገ መንግስት ልዩ ነው። ደርግ ላይ የተጻፈው ማለት ነው። እዛን ጊዜ ያን ብድግ አድርጎ ነው ያነሳው እኮ ህገ መንግስቱ መጠቀም ሲችል አልተጠቀመበትም እኮ። ጥቂቱን ክፍል ነው የተጠቀመው። ቢጠቀም አመራሩ አገሪቱ ሰላም ምንም ችግር አይኖርም፣ ውጤታማ ይሆን ነበር። ና እንደዚህ ነው። 4 ሚስት ነበሩኝ በህጋዊ መንገድ ብለዋል። ይሄ ማለት ከህጋዊ ውጭስ ሚስት ነበሯቸው የሚል ጥያቄ የሚያስነሳል። ሁለተኛ ደግሞ እንዴት ነው 4 ሚስት በአሉበት ሃይማኖት ይፈቀዳል ወይ የሚለውን እስኪ እናንሳና እንቀጥል። ሃይማኖት አረ ስለ ሃይማኖት ንጉሥ ቅድም ንጉሥ ሰለሞን አላነሳው ሁለት እሱን አሁን ዞር ብለሽ ስታይ በጣም የሚገርም ነው። ብዙ ቁባቶች አሉት እና አጠቃላይ ፊውዳል ዘመን ብዙ ሚስት ነው ያለው። መሳፍንት በቃ ንጉሳዊ ቤተሰብ የተባለው እነዚህ የተባሉ ቀኛዝማች፣ ግራዝማች እንደዚህ የተባለው በየቦታ ላይ ሚስት አላቸው። ቅምት ተብሎ የሚቀመጥ የጭን ገረድ ነው። ያ ሁሉ አለ። አሁን ቤተክርስቲያን ስንመጣ ቁርባን ያ ውጭ ነው፣ ግን ዝርያው እንዳይሄድ እነዚህ ጋብቻ አብሮ እንትን የሚሆኑት ዝርያቸው ወደ ሌላ እንዳይሄድ ንጉሥ ነገሥትነት ዝርያ እንዲሆን ብለው በዚህ አይነት የተፈጸመ ነው። በዚህ አይነት ሌላ ከአንድ ሚስት ላይ የሚጋባው ወይም ቅምጥ የሚበጀው ዘር ለማብዛት ነው። ለማብዛትና ዝርያው አንድ አይነት ማሳፍንት ጋር የማሳፍንት ዘር ሌላውም በዚህ ብሎ ለማለት በዚህ አይነት የመጣ እና ይሄ ነው እንጂ ዛሬስ ቢሆን ዛሬም በቁርባን እንደዚህ የሚሆነው ያው ህጋዊ ሆኖ ብዙ አይቆይም እንጂ አብዛኛውን ዛሬስ ያለው አለ አይደል? ዛሬ ኦሮሞ 4 ሚስት ነው ራሱ ሊያገባ 4 ነው።
ሙስሊም ለምሳሌ 7 ድረስ ይሄዳል። ሙስሊም ራሱ ሙስሊም ስናወግዝ ከዚህ ሊሆን አለ። እሺ ይሄንን አጠቃላይ መርምራ እንትን ለማለት ከዚህ አንፃር እኔ የሚያንሰኛል እንደውም ነው ያኔ እንደውም ጥሩ ነው። አራ እሺ እና እንደዚህ አይነት በዚህ አይነት መልኩ እና አጠቃላይ ግን እሺ ከውጭስ እንዴት ነው? አልሞከሩም? ወታደር በነበሩበት ጊዜ እንዴት ነው? ተናገርኩ እኮ። እሺ የጠቅላይ ሚኒስትር ማርጋሬት ታቸር ልጆች መጥተዋል እኮ እኔ ዘንድ መጥተዋል። እኔ ዘንድ የውጭ ጠቅላይ ሚኒስትር ነበሩ። ማርጋሬት ታቸር የእንግሊዝ ጠቅላይ ሚኒስትር። ስለ ደቡብ አፍሪካም ነጻነት ተነጋግረናል። ተነግሬያለሁ ለእሱ። እሺ ስብሰባ ተደርጎ እንዴት ይሻላል ብሎ እኔ የሰጠው ሀሳብ ደቡብ አፍሪካ ነጻነት አግኝታለች። ፕሊዝ ዩ አውት ዘ ፕሪዝነር ፍሮም ዘ ፕሪዝን ዩ ታቸር የቱ በእንግሊዝ እየተነገሩ እንደዚህ ብዬ እንደዚህ በመጨረሻ ላይ ወደ ሀገራቸው ከሄዱ በኋላ ኔልሰን ማንዴላ ከእስር ቤት ተፈታ። ሁሎችም እንዴት ይሻላል ተባለ ከተፈታስ ሁሎችም ሀገራቸው ነው። 4 ሚሊዮን ህዝብ የእንግሊዛውያን እንደገና አፍሪካውያን 20 ሚሊዮን እና ይሄ ሁሉ እንዴት አድርገን ግማሹን ለመጓጓዝ እንዴት አትቸገሩም? እና ይሄ ሁሉ ተወላልደዋል፣ እንደዚህ ሆነዋል፣ ተረብተዋል። አሁን እነዚህ የሁሎችም ሀገራቸው ትሆናለች። ትሁን በቃ አንድ ላይ ይኑሩ ነው ያልኩኝ። አንድ ላይ ይኑሩ በቃ ተስማምቶ ወደዚህ መውሰድ ወደዚህ አያስፈልግም። አንድ ላይ እስር ቤትም ያም ፕሬዝዳንት ወዲያውኑ ፕሬዝዳንት የሆኑ ዶክተር ኔልሰን ማንዴላ ወጣ፣ ስልጣን ተሰጠው። ሌሎችም በሌሊት በምርጫ የሆነ ሁሉ ይኑሩ ነው ያለው። ተፈጸመ። የሚገርም ጠቅላይ ሚኒስትሯ በቃ ትክክል ስራ ነው የሰሩ። እዛ እንግዲህ ቶኒ ብሌር ነበረ ልጃቸው የእሱ ልጅ ቶኒ ብሌር የማርጋሬት ታቸር ልጃቸው ጆርጅ ቡሽ ህብረ ብሔርን ጦሩ የመሩት 14 ሀገሮች ኢራቅን አልደበደቡ። ይህ ሁሉ ሆኖ ከዚህ በኋላ አሁን እኔ ታቸር ሞታለች። ከሞተች በኋላ እኔን ፍለገው ነው የመጣው። ልጆቹ ሂዱ ተብሎ 1 ሚሊዮን የሆነ ሚሊዮን እኮ ሰጥተኛል። ብሩን ከየት ለቤተክርስቲያን ልስጥ ምን እንደሆነ አላወቁትም። መጥተው ቁመው we came from ማርጋሬት ታቸር from England ነው ያሉ። we are your daughter and son ነው ያሉ። ያንተ ልጆች ነን እኮ ነው ያሉት እነዚህ ሁለቱ ብለው ከዚህ በኋላ ታገኘ ተሳስን ጉልበት እንደዚህ ብለው አመስግኛቸው ገንዘቡን ሰጡ። ከዚህ በኋላ ሄዱ። የሚገርም ነው። ከነጮችስ እንዴት ነው? ሚስት አልነበረም? ማን ጊዜ ለአንተ ጋሼ ሚስት ሳይሆን ልጅ ተወልዷል እኮ ነው የምልህ። ልጅ ተወልዷል ከነጮች? ኧረ አንድ የቀረ የለም ከእያንዳንዱ ዝርያ። በኢትዮጵያ አሁን ብሔሮች ውስጥ በሙሉ ተወልዷል። እሺ ብሔሮችም እኔ እኮ ፈልጌ አይደለም በእነሱ በእኔ እንትን ላይ ተፈጥሮ ላይ እየፈለጉ ይመጡ እኮ ነው። ቁስለኛ ሁኜ እኮ ነው የተገናኙም የወለዱ በክራንች እየሄድኩ እየፈለጉ። የዛን ጊዜ ደግሞ ወጣትም ስለነበር በክራንች ቁስለኛ ሁኜ እየሄድኩ እዚህ ባህር ዳር ለመዝናትም ሂጄ እኮ በዚህ የሚለቁ አይደለም እኮ እኔ ፈልጌ አልሄድኩም። ሴቶች ዋዛ አይደሉም። ራሳቸው በተፈጥሯቸው ሰውነቴ የመሳብ ኃይል አለ እና በየሀገሩ ዘር ተክቻለሁ እንትን እንኳን ከሀገር ውስጥ ሀገር ውጭም ሁሉ በዓለም ላይ አጠቃላይ ልንገርህ። እንግሊዝ ነገርኩ፣ ፍራንስ፣ እሺ፣ ሳውዲ አረቢያ፣ እሺ፣ አረብ ነው አረብ ይሁን ማን እየፈለገ ይሁን፣ ያው መካከለኛው ምስራቅ ሰው ብራዚልማ መምህር ነው። ከዚህ ከኬንያ መጣ ነው የተገናኘን። እኔ 7ኛ ክፍል ነበርኩ። ፍኖተ ሰላም ነበር ነበር አፄ ኃይለ ሥላሴ የሚባል መምህር ነበረ። ሳቢ ላይ ነው የጻፈው። ከሱ ጋር ነበር መኖር ነበረ እና እሱ ጋር ትመጣለች፣ ትነጋግራለች። ከኬንያ ነው ተቀይረ ወደ ኢትዮጵያ መጣች። ጥሩ ከሱ ጋር ውሃ ስጭን
ስጭንስስ ወደደችን በቃ አለቀቀችን። ውሃ ትጭኝ ሄጄ እኮ ነው ውሃ ጭኝ ሄጄ። ነጭሽ ደግሞ ችግር የለባቸው። አሁን ከዚህ በኋላ እሷ እንግሊዘኛ መምህር ነው ታስተምራል። ክፍልም አብረን እዚያው ወደ መጨረሻ ነው የምቀመጠው። በቃ እንደዚህ ብራዚሊያዊት ማለት ነው። ማሌዥያ፣ ጃፓን፣ ኮሪያ፣ ቻይና፣ አልጄሪያ፣ ናይጄሪያ፣ ዛምቢያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ፣ ሞሮኮ፣ ኢጅፕት፣ ስፓኒሽ ሳራ፣ ሲኒጋል፣ ሞዛምቢክ የአፍሪካ ሀገሮች ነው። አጠቃላይ ዓለም ላይ ማን አለ? ጀርመን ዶክተር እዚህ መጣ ነበረች ያስተማረችኝ። ቲቴ ደብረ ብርሃን አስተምራኝ ነበረ። ህፃን ልጅ ነበረች። ስትመጥ ታለቅሳለች። የኔ ልጅ እኮ አይደለችም። ዝም ብሎ በጣም ዱላ አይወዱም። ሶሻሊዝም እንትን ላይ ከዚህ በኋላ እንደዚህ ሆነ። አሁን እኔ ጡረታ ወጥቼ እዚህ ቁጭ ቤት ሳለ አትመጣም። ዶክተር እኮ ናት። ጀርመን ልጅቱ አድጋለች። ዚስ ኢዝ ማይ ዳተር አለች ልጅቱ። ከዚህ በኋላ ተገናኘ ስታቢ ዶክተር ሃሪዩ ምናምን የሆነ ገንዘብ ሰጠ ሄደች። ሰው እንደዚህ ከጃፓን ገንዘብ ይመጣል። ከነዚህ ሁላ ጋር በቃ ከገንዘብ ከእንትን ሁሉ ኔግሮም ገንዘብ ተልቋል። አሁን እንደወጣ ጠቅላላ ጋሽ እዚሁ ላይ ላቋርጠና ምን ያክል ልጆች አሉ በዓለም ላይ? እንግዲህ የተገናኛቸው ብዙ ናቸውና ብዙ ናቸው ብያለሁ እኮ ቅድም። አታውቃቸው? ልጆች አላውቅም፣ ግን እየመጣሁ እየጠየቁ አሉ። በዚህ ከተማ ውስጥ እኮ ብዙ አሉ። ዘረ ብዙ ነው ማለት ነው አሉ። እንግዲህ ቅድም ተነግሬ ነበረ። እኔ ፈልጌ ሳይሆን ግን ሴንሲቲቭ የሆነ ሰውነት አለ። በዚህ የኔ ይስባል። እንዴት እንደሆነ አላወኩም። በዚህ አይነት ነገር ነው እና አጠቃላይ ደግሞ ዝርያ ቅድም የተነገሩት መሰረት ዝርያውን ለማብዛት ይጋሌ ዘር እንደዚህ አይነት እንዲሆን የተባለ ጀግና የተባለውን ፈልገው ነው ሴቶች እንትን የሚሉት እና እንደዚህ በዚህ አይነት መልኩ ነው እና ኔቪ ነው የነበርኩት። ቆስለኛ ሆኜ ቀይ ባህር ላይ ነበርኩ። ቀይ ባህር ላይ ጣሊያኖች ነበሩ። ጣሊያንም አለ። ጣሊያንም ገንዘብ ይላክ ነበር። አሁን ቅርብ ጊዜ ሁሉ ጣሊያኖች እኛ ሀገር በተለይ ቀይ ባህር ሳሊና ታውቃለህ? ሳሊኒ የሚባለው የጨው ማምረቻ ፋብሪካ የጣሊያን ነው። ፓዊ ደግሞ ሆስፒታል እንትን ብለዋል ጣሊያኖች። እኛን በሌላ መንገድ ኪንግ ግዛት በኩል ብለው መጥተው እንትን ቢያደርጉም ለእኛ ግን ጠቅመውናል፣ ይጠቅሙ ነበረ። አሁንም ይጠቅሙናል። አሁን እንግዲህ ስለ ኢትዮጵያ አሁንም አንድ ነገር ቢሆን እንዳይሆን እያሉ ነው እነሱም ራሳቸው። ዓለም ስለ ኢትዮጵያን አረቡም ሁሉ ወደቦቹ ባለወደብ እንድትሆን ነው እያለ ነው ያለው። በጣም እሺ፣ እናመሰግናለን ጋሽ። እስኪ በየመሃሉ እያዋዛን እንቀጥል። ለተመልካቾቻችንም እስኪ ደግሞ ወደ ሙዚቃዎች መሳሪያ እንድና ጀባ ብለን እስኪ
እርገጥ 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 ኢና ልነሳ ነበር እኮ ጋሼ። እርገጥ ስትለኝ ጭራሽ የለውም። እሺ እናመሰግናለን። ጥሩ ቆይታ እያደረግን እንደሆነ ተስፋ አደርጋለሁኝ። እስኪ ጋሼ እንደው ይሄን አሁን ለትውልዱ ከማስተላለፍ አንጻር ምን ሚና እየተጫወትክ ነው? ልምድህን እውቀትን ማለት ነው። አይ ለትውልዱ እውቀት ለማስተላለፍ አንደኛ ከመጀመሪያ ጀምሮ ያለው ከግብርና ነው የተነሳሁት። እኔ አራሽም ነበርኩኝ፣ እንጨት ቆራጭም ነበርኩ፣ አደኝም ነበርኩ። አውሬ ሳድን ነበር በውሾች እንደዚህ ያዳነ ስጋም በላ ነበር። ማሩም እንግዲህ እነዚህ ሁሉ አርጌ ነው ያለፍኩት እዚህ ድረስ የደረስኩት። እንደገና ለሀገር ጉዳይ ላይም ሀገሬን እወዳታለሁ ብዬ ኢትዮጵያ ወይ ሞት በሚለው መፈክር ውስጥ እኔም አለሁበት። ስለ ሀገሬን እወዳታለሁ። ቆሎም ብበላ ቂጣም ብበላ ኢትዮጵያነት ብዬ እንደ ሌሎቹ በተከሰተው የሀገር መከላከያ ጋር በመሆን ልሰራ የምችለው ነገር ሰርቻለሁ ብዬ ገምታለሁ። ሙሉ በሙሉ ሰርቻለሁ። እኔ የሰራሁትን ያህል ሌላው ሰርቷል ብዬ አልገምትም። ዞር ብለን ብዙ ብናስበው አሁን ያን ቤት ባለፈው ሲሰጠኝ ሲያንስ ነው ያሉት ሰዎች። ያንሳል እንዲያውም መቼ በቂ አይደለም ብሎ ከ10 ሀገር ሲያነጻጽሩ ማለት ነው። ይህ እንደዚህ አይነት ስራዎች ሁሉ ይሄ ትውልድ መስራት መቻል አለበት። ሀገርን መውደድ አለበት። ወገንን መውደድ አለበት። ፍቅርና ሰላም ፈላጊ መሆን አለበት። ይህን ተከትሎ ነው ሀገር ላይ ለመኖር የሚቻለው እና ይህን ሰርቶ እንዲያልፍ ነው። እየሰራ ካለፈ ጥሩ ሰላም፣ ፍቅር በሀገሪቱ ላይ እሱም ተጠቃሚ ሆኖ ይኖራል። ግን እኮ ጋሼ እዚያው ላይ እንቀጥላለን። ትውልዱ መስራት እንዳለበት ይታመናል። ይሄ ሁሉም ያውቀው ነው፣ በተለይ ወጣቱ ክፍል። ነገር ግን ደግሞ የእናንተ ሚና ቀላል አይባልም። መሪ የሚያሳየው ማለት መንገድ የሚያሳየው ሰው ይፈልጋል ትውልዱ እና እናንተ ያሳልፋችሁበትን እውቀቱን ልምዱን ደግሞ መጋራት ያስፈልጋል። ፈተናም ቻሌንጅም ሲኖረው ደግሞ ነገሮች ሲመጡ ደግሞ በተለያየ አቅጣጫ እንደ የእናንተ አቅም እና ግንባታችሁ ምን ይመስላል? እስኪ እዚሁ አከለ እንግዲህ የእኔ ብቻ ከኔ በፊት የነበሩት ቅብብሎሽን እኔም ተቀብዬ እነሱን ስራ ነው የሰራው። ሰርቼ እዚህ ደረጃ እድሜ ድረስ ደርሻለሁና አሁንም ይሄ ትውልድም እኛ የምንለውን እኛ የምናስተላልፈውን መልእክት የእኛን አክብሮት ተሰርቶ የታለፈው ሰርተን ያለፍነው ሁሉ ዞር ብሎ በማስተዋል ከትምህርት ጋር አቀናጅቶ በሚሰጠው ትምህርት ጋር አዛምዶ እኛስ የእኛ ድርሻ ምን ይመስላል ማለት አለበት። ድርሻ እንዴት ሴትም ወንድም ሴት ወንድ ብቻ አይልም። ሁሎችም በሚሰጠው ሁኔታ ላይ በምክርም በምርቃትም ሌላ ይሁን ይሄን ሁሉ ተቀብሎ አስፈላጊ መሆኑ ምርቃትም አስፈላጊ ነው። እርግማን አይደለም። እርግማን ጥሩ አይደለም። ምርቃት ጥሩ ነገር መስራት ለትውልዱ እደጉ ተመንደጉ፣ ቁም ነገር ስሩ ልጆቼ፣ አገርን ውደዱ፣ ሰላም ፍጠሩ፣ ሰላም ወዳድ ሁኑ ተብሎ ምርቃት ሲመረቅ ይሄ ቀላል አይደለም። እንደዚህ መሰልት ቅብብሎሽን ተቀብሎ ዝግጁ ሆኖ ስራዎችን መስራት ነው። ስራ አድምቶ መስራት፣ ማሰላቸት የለም። አሁን በጣም ከባድ ከሆነ ከውትድርና እንትን ላይ ገብቶ ጥርስ ነክሶ ስራዬ ብሎ ካልሆነ ያን ነገር ሊወጣው አይችልም። ሌላም ስራዬ ብሎ ሌላ ከፍተኛ እስከ ፕሮፌሰር ድረስ ለመድረስም ከስር የሚሰጡት ጥርስ ነክሶ ከልቡ ይዞ
ያን ነገር ከግብ ማድረስና ለሀገር ጠቃሚ መሆን መቻል ነው እንግዲህ ይሄ ትውልድ የሚፈለገውና እኛ ኢትዮጵያውያን 360 ዲግሪ ላይ ስንኖር ብዙ ብሔረሰብ ነው ብሔሮች ሳይሆን የብሔር ብሔረሰቦች ሀገር ናት ኢትዮጵያ። ብዙ የብሔር ብሔረሰቦች ሀገር ናት። ዘረኝነት ምናምን የሚባለው ነገር ይሄ አያስኬድም። ብዙ የብሔር ብሔረሰቦች ተብሎ ባለፉ መንግስታት የተቀነባበረ ስራ ሁሉ በትክክል ይሄድ እንደነበረ አሁንም ብሔር ብሔረሰቦች ነው። የኢትዮጵያ ብሔር ብሔረሰቦች አንድነት፣ ፍቅር፣ ሰላም ፈላጊነት ይሄም አንድ መሆን ያለበት ነው። አንድ መንግስት አንድ ነው የሚል ምንድን ነው የሚለው አንድነት ኃይል አይደለም። አብይ የሚናገረው ነገር ምንድን ነው የሚባለው? አብይ ብዙ ነው የሚናገረው እኮ አንድነት ላይም ነው። ግን ሌላው ደግሞ አንድ ነገር ቢሆን ብሔር ብሔረሰቦች ፍቅር አላቸው። አንድ ላይ ሆና ፍቅረኞች ነን፣ እንፈቀራለን። ምንም ውጊያዎች እነዚህ ያለፉትን በሙሉ ሲታዩ አንድ ላይ ሆነው ነው ጠላትን ድባቅ የመቱት። አንድ ሆነው ተፈካክረው ተደማምጠው ከዚህ በኋላ ከበቃ በኋላ ስሙ ነው ተፈካክረው ኑሮ አልቆ ሌላ ለምሳሌ በመሬት በኩል የነበሩ ያ መሬት ለምን ሆነ አይደለም መሬቱ ጀግኖች በዚህን ሰዓት ውጊያ ላይ የነበሩ ወታደሮች ደሞዝ የሚከፈል ነገር የለም ስላልነበረ መሬቶች ይሄ በእንትን እንደዚህ ይሄ ደግሞ እንደዚህ ብሎ ሰጥተው አርሰውም ይብሉ ብሎ መንግስት ያደረገው ይሄ ክፈት አልነበረም፣ ክፈት አይደለም። አሁን ያን ዞር አድርጎ ሌላ የሚተረጉሙ ኃይሎች ትክክል አይደሉም ነው እና አሁንም ከውጭ ሆነው ነው ነገሮችን እያሸነቆሩ የሚያብላሉን እና ሞር ነው ተምረዋል። ግን ሞር እንደዚህ ነው ያስተሳሰቡ። በስፋት ማየት ያስፈልጋል በጣም እኔ ይሄ ነው እውነት። እያንዳንዱ አይምሮ የተለየ ነው ተሰጥኦ አለው። አንድ እውቀት ብቻ አይደለም፣ እያንዳንዱ የተለየ ተሰጥኦ አለው እግዚአብሔር ሰጥተው ተፈጥሮም በትምህርትም እንግዲህ የሚያገኘው ማለት ነው። ስለዚህ አገሪቱ ላይ በኢትዮጵያ ላይ አሁንም አንድ መሆንን መደመር የሚለው ነው። ቅድም ተነግረ መደመር የሚለው ነው። መደመሩ ስራ አድርገን አሁንም ምርጫ ነው። ምርጫ ላይ መጣው። ምርጫ አሁን 9 ቀን የቀረ 24 ነው ካርድ ምንትለው ዋዛ ፈዛዘ ሳንሆን ችላ ሳናይ እስካሁን ካርድ ያላወጣውም ይኖራል እኮ ችላተኞች፣ ክፎች፣ የሀገር ማይወዱ ናቸው። እንደዚህ ያለ ጥሩ አይደለም። አገር ላይ በምንም አንድ ልናደርገው የምንችለውን ጠብ የምትለው አንድ ድርሻችን ቁጭ ማድረግ አለብን። እንግዲህ ከስልጣን ይውረድ። እንዴት ሆኖ ነው ከስልጣን የሚወርደው? መንግስትን እኮ ስልጣን ላይ ያለው ልናወርደው ወይ ልንሾማ የምንችለው እኮ በምርጫ ካርድ ነው። ይሄን ስናደርግ ነው እንጂ ዝም ብለህ ነውረድ ብድግ ብሎ በጥይት ተኮሶ እንደዚህ ሊሆን ስለማይችል ይሄ አይሆንም። መንግስት ማለት ህዝብ ነው መንግስት ራሱ። ስለዚህ እኛ ነን ወሳኞች። እነሱ በአስፈጻሚነት ቢቀመጡ እኛ ነን ወሳኞች እና ትውልዱ ይህን ተረድቶ አሁን ያለበት ትምህርት ደረጃ የለውም። አስተሳሰቡን በሚሰጡ ሁኔታዎችን አስተውሎ አስተባብሮ አስቦ እየተቀበለ ከህፃናት ከስር ጀምሮ አሁን የትምህርት ቤቶች የተለዩ ናቸው። ኬጂ ምናምን ይባላል። የመንግስትና የግልም አለ። እንግዲህ እነዚህም ቢሆኑ ባለው ሁኔታ ባለው አቅጣጫ ስራዎችን እየሰሩ ማጓዝ አለባቸው። እስኪ እንግዲህ ወደ መጨረሻው ከመዳችን በፊት በክራራችን ትንሽ እንገዝግዘው እስኪ።
ስንቱ ቸበሎ እንዲህ አይመለስ ቸበሎ እንዲህ በቶሎ ቸበሎ እንዲህ አይመለስ ቸበሎ እንዲህ በቶሎ ቸበሎ አረ ቸበሎ ቸበሎ አምሳ ቢወለድ ቸበሎ አምሳና ጉዱ ቸበሎ ከተበረቀ ቸበሎ ይበቃል ይበቃል ለወለደት በወርቅ ሚዛን መዛነቱ ቸበሎ አረ ቸበሎ ቸበሎ አረ ቸበሎ ቸበሎ አረ ቸበሎ ቼ ቼ ቼ ቼ ቼ ቸበሎ አረ ቸበሎ ቸበሎ ታጠቅ ብሎ ፈረስ ካሳ ብሎ ስም ካሳ ብሎ ስም አርባር ይሻበራል ኢየሩሳሌም ኢየሩሳሌም አርባር ይሻበራል ኢየሩሳሌም ማግዳላ አፋፍ ላይ ጽዋት በረከታ ማግዳላ አፋፍ ላይ ጽዋት በረከታ የሴትን አላውቅም ዋንዳን ሰው ሞታ ዋንዳን ሰው ሞታ ዋንዳን ሰው ሞታ አረ በለው በለው 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 የበላይ ዘለቀ ጀግና ሰው ነበረ የበላይ ዘለቀ ጀግና ሰው ነበረ ጀግና ሰው ነበረ ጀግና ሰው ነበረ ታዲያ ምን ያረጋል ሞተ ተቀበረ ታዲያ ምን ያረጋል ሞተ ተቀበረ ሞተ ተቀበረ ሞተ ተቀበረ አይ በላይ ዘለቀ ትልቁ ዝዋን አይ በላይ ዘለቀ ትልቁ ዝዋን ጦር መተበሉት ሂዳችሁ ቀስቅሱት ይነሳ እንደሆነ ይዋጋ እንደሆነ ይዋጋ እንደሆነ ይዋጋ እንደሆነ ይዋጋ እንደሆነ ይዋጋ እንደሆነ ታሰቀለ ቢሉኝ ማውዜሩ ነው ብዬ ታሰቀለ ቢሉኝ ማውዜሩ ባልጅጉ ነው ብዬ ሻሚዙ ነው ብዬ ዝናሩ ነው ብዬ ለቀስ በላይ ኑሯል ትልቁ ሰውዬ ለቀስ በላይ ኑሯል ትልቁ ሰውዬ ሽምግልና መጥቶ በእውነት እናመሰግናለን ጋሽዬ። ጥሩ ቆይታ እያደረግን የምንገኘው ተመልካቾቻችን እንዲህ ያለ እንግዲህ ቪዲዮአችን ወደ ማጠቃለሉ እየር ነው። ጋሽ እስኪ የመጨረሻ ላድርገውና ቀረ የምትለው ሀሳብ፣ ገጠመኝ፣ ታሪክ ወይም ደግሞ መልእክት ካለ እድሉ ልስጥ። ቀረ ምለው ሰላም፣ የሀገር ሰላም ፍቅር ነው።
ምክክር ሌላ ብዙ ስንወያይ ስንጨቃጨቅ ሆነን አልፈናል። መንግስትም ህዝቡም በተለየ መንገዱ እንደዚህ ሆኖ አሁን አምጥታ እዚህ ደረጃ ላይ ደርሰናል። ሁሉ አንድ ሰላም ፍቅርን የሚሆነው ምሳሌዎቹ የመጡ ነው። ሌላ እንግዲህ እኛ የምንፈልግ ወደባችን በእኛ እጅ የኤርትራ መንግስትም ልቡን ወደኛ እንዲመልስ ነው። እንዲያው ሌላ ውስጥ ከሚገባ ኢትዮጵያውያን ነን እኛ ጀግኖችም ነን፣ እነሱም ጀግኖች ነን፣ እኛም ጀግኖች ነን፣ አንድ ኢትዮጵያውያን ነን። ስለዚህ የወደቦች ጉዳይ ተጠቃሚ የምንሆንበትን የዓለም መንግስታትም ኢትዮጵያ ያስፈልጋታል እያለን ሁሉ አስተያየት እየሰጠ ያለው ዓለም በሙሉ። ስለዚህ ከሆነ ወደብ ተጠቃሚ የቀይ ባህር ጉዳይ የዓለም ጉዳይ የሆነ የመጣ ነው። ዓለም በሙሉ የሚያገለግል ነው። ዓለም አጠቃላይ አሁን ለእኛ ድጋፉም እንደዚህ ያለው ሁሉ ተጠቃሚ ስለሚሆን በዚህ ባህር ላይ በጣም ይሄን ብለን ማንለው ነገር ነው። ተድርጎም ነበረ ፊት አሁን ወደዚህ ነበር ተመልሶ አንድ ኢትዮጵያ ኤርትራ አንድነቱ ተፈጥሮ ሌሎች መንግስታት ያው እገዛ እያደረጉ ነው። እገዛቸው የቀጠለ እንዲሆን ተፈጻሚነት አግኝቶ ሁላችንም ኢትዮጵያ ሆነን ጎረቤቶች በሰላም ደስታ የምንኖርበትን እግዚአብሔር ይርዳን እለዋለሁ። በቃ ቀረ የምትለው ሌላ ሙዚቃ መሳሪያ አለ ጋሼ? መጨረሻ መዝጊያ የምናደርግበት ቆንጆ የታገር ይገኛል አይንሽ ሳይ ማፈዘዝ ያደርገኛል። እንዳንቺ ቆንጆ የታገር ይገኛል አይንሽ ሳይ ማፈዘዝ ያደርገኛል። ከከተማ ሆና ወደ ገጠር ሂጄ ተመልሼ መጣሁ እኔን አንቺን ወድጄ። መስፍን አበበ ነው በጊታር ለሟች ነው። መስፍን ቆንጆ ዘፋኝ ነበር። መምህር እኮ ጊታሪስት ነው፣ ጎበዝ ነው። ባተዋለሁ እኛ አሁን እርጅና እየወጣ ሁሉም ወደዛው። አይ እንደዚህ ሆኖ ነው። ብዙ ነገር ረስቼ ትቼው ነበር። ብዙ መጫወት ይችላል ብዙ ግን ትቼው የጡረታ ወጥቼ እንደዚህ ጊዜ ብዙ ነገር እንትናላ። እንግዲህ ጥሩ ቆይታ አድርገናል። ከልብ እናመሰግናለን። ውድ የአባይ ወግ ቤተሰቦች እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል ከወዲሁ እየጠየኩኝ በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም።